ፈቃደኛውን ስለመጣሽ አመሰግናለሁኝ። ችግር የለውም። እና ዛሬ ያው ትንሽ ከበድ ላለ ነገር ነው የጠራሁሽ። ምናልባት ይህንን ነገር ሳወራሽ እንዲደብርሽም እንዲከፋሽም ምንም እንዲልሽ አልፈልግም። እውነቱን ነግረሽ ማለት ነው። እና አውቃለሁ ለእኔ ጥሩ ሰው ነሽ። ብዙ ነገር አሳልፈናል። ምንም አይነት መጥፎ ነገር እኔ ላይ አድርገሽም አታውቂም። አላየሁብሽም ከዛሬ ማለት ነው። እና ሄርሚ የኔና የሩታ ህይወት እንዲስተካከል አንቺ የግድ ከኔ መራቅ ይኖርብሻል። ሄርሚ ይህንን የምነግርሽ እንዲደብርሽም ፈልጌ አይደለም፣ ግን ደግሞ ሄርሚ እኔ ከሩታ ጋር መሆን ፈልጋለሁ። ሩታን ወዳታለሁ። ከእሷ መለየት አልፈልግም። ስለዚህ ሄርሚ በእግዚአብሔር ለምንሽ ከህይወቴ ውጭ የለኝ። እኔም ከእሷ ጋር ህይወቴና ላይፌን ልቀጥል እና በእሷ ፊት ይህንን ነገር መናገሬ ትክክል ላይሆን ይችላል፣ ግን ደግሞ ሁሉንም ነገሮች በአንቺ ፊት እንድታያቸውና ሁሉም ነገሮች እንድታውቃቸው ስለምፈልግ ነው ዛሬ በእንደዚህ አይነት ሁኔታ የጠራሁሽ ማለት ነው። እዚህ ግቢ ጠርቼ ይህንንም ነገር ስለተናገርኩሽ ይቅርታ፣ ግን ደግሞ ሁሉም ነገሮች እንዲስተካከሉ የግድ እኔና አንቺ መራራቅ እንዳለብን ስለተሰማኝ ነው። እና ሄርሚ የምርክ ነው? አዎ ሄርሚ የምሬን ነው። እዚህ ቤት የጠራኸኝ ይህን ነገር ለመናገር ነው? ብሽ እውነት ህይወትክ ላይ ይህን ያህል እንደዚህ ማተር አድርጌያለሁ? ሄርሚ ከዚህም በኋላ ማለት ነው እውነቱን ስነግርሽ ሩታን በምንም አይነት መንገድ እንድትናገሪያትም አልፈልግም። ከዚህ በኋላ እሷና አንቺም በምንም አይነት መንገድ ሰጣ ገባ ውስጥ መግባት የለባችሁም። ስለዚህ ሁለተኛ ምንም አይነት ነገር ቴክስት የሚሆን ምንም ይሁን ነገር ወደ እሷ እንዳትልኪላት፣ እሷን የሚያስደብራት ምንም ነገር ከዚህ በኋላ እንዳታደርግ ሄርሚ። እሷም አንቺ ላይ እንደዛ አታደርግም እና ሁሉም ነገሮች እዚህ ጋር ያብቃና እናንቺ መለያየት ካለብን እዚሁ ጋር እንድንለያይ ስለፈለኩኝ ነው ዛሬም የጠራሁሽ ማለት ነው። አውቃለሁ ጥፋት ነው እዚህ ግቢ ጠርቼ ይህንን ነገር መናገሬ፣ በሷ ፊት መናገሬ ሶሪ በጣም ግን ደግሞ እዚህ ጋር በቃ ሁሉም ነገር እንዲያበቃ ፈልጋለሁ። አስበህበት ነው? ግን ከራሴ ጋር ብዙ ተከራከር ያለው ብዙ ተጣልቻለሁ ነው ማለት እሺ ማለት ይህን ነገር ያንተን ውሳኔ ምን ብዬ ማበላሸትም አልችልም። ውሳኔ ግን እኔ እንጃ፣ እኔ የምሰጥህ ሀሳብ የለም። ግን ደግሞ አስበህበታል በስትክክል? ብርሽ ያው አስቤበታለሁ። ማታ ዳሬን ተጨነቄበት አስቤበት ነው ይህንን ውሳኔ ላይ የደረስኩት ማለት ነው። አብርሽ እኔም እኮ ድሮም ሳቅክ ያንተን ደስታ ነው አይደል ማየት የምፈልገው። እንደዚህ ደብሮክ ሁለታችሁ ተለያየታችሁ ምናምን ቴንሽን ሆነ ደብሮክ ጨንቆ ማየት እንደማልፈልግ ታውቃለህ አይደል እንዴ? ከአንድም ሁለቴ ሶስቴ እኮ እንለያይ ብለከኛል አይደል? ያንን ግን እሺ ብዬ የምቀበልክ ነገሮችን በቃ እያየሁኝ አክሰፕት ማደርገው እንደገና ከሩታ ጋርም በዚህ ልክ ልንጣላ ይቻለው በአንተ ምክንያት ነው አይደል? በአንተ ምክንያት ነው ምልክ አንተን ስለምወድ አንተን ስለማከብር ነው እንጂ ምንም እንትን ምለው ነገር የለም። ግን ደግሞ አሁንም ቢሆን ከበፊትም እስካሁንም ድረስ እኔ አንተን ደስታ ነው እያስቀደምኩ ያለሁት። ስለዚህ ይህን ውሳኔ እውነት ይሄን ነገር ያስደስተኛል ብለህ ካሰብክ እኔ አሁንም ቢሆን ያንተን ደስታ ነው ማየት እንፈልገው። የትም ሁን ከማንም ጋር ኑር ከፍቶክ ማየት አልፈልግም። ገባ? ከአሁንም ወደ ህይወትክ ተመልሽ የመጣሁት ምናልባት ደብሮ ከፍቶክ ስላየውም ይሆናል። ስለምወድቅ በቃ ምንም እንዲከፋክ አልፈልግም። ባለህበት ላይ ደስተኛ ሆነ እንድትኖር ነው የምፈልገው እና ይሄን ውሳኔ ዛሬ ለእኔ እኔ እንጃ በእርግጥ ከባድ ነው፣ ግን ደግሞ ያንተን ውሳኔ ያስቀድማለሁ። ጃሂዙን ቢያንስ ለመጨረሻ ጊዜ እንኳን ቀፈኝሽ። አይዞሽ መልካም ናት። በእርግጠኝነት ይህንን ነገር ትፈልጊው ነበረ።
አይፈልገውም። ሩታቶሽን ትፈልጊው ነበር መስሎክ ነው ማለት መስሎ ነው። በፈልገው ኖሮ እኔ አንተ እንደዚህ አይነት ደረጃ እስክትደርስ አልጠብቅም። ማለት ባጭሩ ነገሮችን ማስተካከል ወይም መጨረስ መቅጨት የምችልበት አቅም ነበረኝ። ስለማልፈልገው ነው የተውኩት ወይም ችላ ያልኩት። አንዱ በቃ በሰላማዊ መንገድ መሸኘት ባለብኝ መንገድ እሷን ሸኝቻታለሁ። ጥሩ ነው አሸኛኘት፣ አሪፍ ነው። ግን በዚህ ልክ ሌሊቱ ሙሉ ተጨንቀ ምናምን የምትወስነው ውሳኔ መሆኑ ለእኔ በጣም አስገርሞኛል። ሌሊቱ ሙሉ መጨነቅ አለብን ይህንን ውሳኔ ለመወሰን? ይህ ማለት ምንም ማተር የማያደርግ ነገር ነው። ከህይወት ያስወጣኸው ተጨነቄ ነው እንደዚህ ያደረግኩት። ሲቀጥል ደግሞ እኔ ፊት መሆኑላ በጣም ትልቅ የሆነ ነውር እስኪመስል ድረስ ከብዶ ነው እያወራክ ያለውና አሁንም ቢሆን እኔ ምንም ማድረግህ ለእኔ ምንም የሚጨምርልኝ ወይም ሀሳቤን የሚያስቀይረኝ ምንም አይነት ነገር የለም። እዚህ ግቢ መሆኑ እሺ ሊከብድ ይችላል፣ ግን ደግሞ እኔ ፊት መሆኑ ይህንን ነገር ማውራትን በፍጹም ሊከብድህ የሚገባ ነገር አይደለም። ገባ? ሩታ በቃ እንተው፣ በቃ ስለሷ ጉዳይ ከዚህ በኋላ የተረሳ ጉዳይ ነው። እንተው እና የተረሳ ጉዳይ ወደ ቀድሞ ላይፋችን እንቀጥል። ሁሉም ነገር እንተው፣ ይቅርታውን ተቀበይኝና ልጃችንን በሰላም እናሳድግ። ልጃችንን ማሳደግ እንችላለን። ሁለታችንም በሚያስፈልገን ነገር በሚያስፈልገው ነገር መገኘት ባለብን ነገር ማድረግ የሚገባንን ነገር በሙሉ እናሳድጋለን። በደንብ ምንም አይጎልበትም። ማለት ያንተንም ፍቅር አያጣም፣ የኔንም ፍቅር አያጣም። ምንም እንዲጎልበት አልፈልግም ልጄ። ስለዚህ እሱ ማግኘት የሚገባውን ነገር ያገኛል። ነገር ግን የኔ እናንተ ነገር መቀጠል አለበት ማለት አይደለም ልጃችን ስላለ እና እኔ ደግሞ ምንም መቀየር የማልችለው ውሳኔ ላይ ደርሻለሁኝ እና እኔም ትንሽ ጊዜ ነው የምጠብቀው። እውነቱን ለመናገር ያው ድጋሚ ዝም ጋር ማውራት አይጠበቅብኝም። በፊት የሚያወራሁት ብዙም ሰው የሚያውቀው ነገር ስለሆነ ትንሽ ጊዜ ነው የሚጠበቅብኝ ከዚህ እስከምወጣ። ከዛ በኋላ ወደኋላ ላልመለስ ያኔ ወስኜ ወደ አንድ እርምጃ ውስጥ ገብቻለሁ። ስለዚህ ያንን ነገር ድጋሚ መልሼ እንዲህ ነው እንዲያ ነው መባባሉ ምንም እኔ ለእኔ ትርጉም አይሰጠኝም እና ሲቀጥል ደግሞ እውነት ለመናገር እኔ ኦልሬዲ እንደማይሆን ነገር ያለው እኔ እናንተ አብረን እንደማንቀጥል ታውቃለህ። ልቦና ያውቋል እኮ አይደለ? ይሄንን ነገር ወደኋላ መመለስ እንደማንችል ወይም ማስተካከል እንደማንችል እኔ በበቃኝ ኖሮ እንችላለን። ምክንያቱም እንደዚህ ሆኜ አይተኸኝ አታውቅም። ግን ደግሞ ትናንትና ብያለሁ አይደለ? መጨከንም አይችልም። በጣም ሲበዛበት ይጨክናል፣ ይቆርጣል፣ ያበቃለታል። ወደደም ይጠላል። ይቅርታ ማለት እንደዚህ ባይሆን ጥሩ ነበር። ግን ማለት አንተም ከሄርሜላም ጋር ያለት ነገር አይ ቲንክ ጥሩ ነው መሰለኝ። አላጠፋሁኝም አይደለም ከዛ በፊት ማለት ነው። አሁን ግን አንቺ ባለሽበት ያሉትን ነገሮች ነግሬ እሷን ከቤቴ ማስወጣት እንዳለብን ስለተሰማኝ ዛሬ ጠርቻታለሁኝ። እዚህ ቦታ ላይ ትመጣለች። ትመጣ ያሉትን ነገሮች በግልጽ አማርኛ ነግሬያት ከኔ ቤት እንድትወጣ አድርጋለሁ ማለት ነው። ሩታ ያው እኮ ማለት ነው ሀሳብህ ቆንጆ ነው እኮ፣ ግን ደግሞ እንዴት እስከ ዛሬ ሳታስበው የሚል ጥያቄ ውስጤ ስለፈጠረብኝ ነው። ማለት ወይ የሆነ ሰው እንደዚህ አድርግ ምናምን ብሎ ሊሆን ይችላል ብዬ አሰብኩኝ። ሩታውን ስለ ሰው ስለምናምን የምናወራበት ጊዜ አይደለም ሩታ። እሺ ፕሊስ፣ እሺ፣ ስለማንም አናውራ፣ ስለ ሰውም አናውራ። በቃ እሷ ነች አይደል ብዙ ምክንያቶች ይሻላል አንቺ። ስለዚህ ከኔ ወጣና እኔና አንቺ ደግሞ ላይፋችንን መቀጠል እንችላለን። በቃ ይኸውልህ እኔ ነገሮች በቅተውኛል ሩታ። በቃ በእግዚአብሔር ተይ፣ ሁሉንም ነገር ይቅርታ ተይ፣ ሁሉንም ነገር እንተውና ለእንደድሮችን እንቀጥል። እኔ አልችልም። እኔ አሁን እንደዛ መሆን ስለማልችል እኮ ነው። የምሬ ነው። እኔ እንጃ በምን አይነት ልክ እንደዚህ አይነት ማለት ነው ላለማጣት ነው ሩታ። በቃ ሶሪ አጥፍቻለሁ ብዙ ነገሮች። ነው አይሆንም።
በእውነት መሆን ስለማይችል እኮ ነው። ሲጀመር አንተ አሁን እንደዚህ የምታደርገው ወይም ደግሞ እሷን እንደዚህ ሁኚ ከህይወታችን ውጪ ምናምን ብትላት እኔ ጋር ምንም የሚፈጥረው ነገር የለም። ገባ? ይኸውልህ እኔ አሁን መጣች የሚል ሩታ ክፈት እናስገባት። صفوة الشرقية حيث تتجسد